በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሆሳዕና የምስጋና ንጉሥ እርሱ ማን ነው? የሆሳዕና በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ሲገባ የሚቀድሙትና የሚከተሉት ሕዝብ በተለይ አይሩግ ሕፃናት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም በማለት ጌታችንን በክብር መቀበላቸው የሚታወስበት ይህ በዓል ነው። በዓሉም ሆሳዕና የሚለውን ስያሜ ያገኘው በዕለቱ ከተዘመረው መዝሙር ነው። በሌላ አነጋገር ይህ ዕለት የጸበርት እሁድ ይባላል። ታሪካዊ አመጣጡ የመልካም ዕድለኞችና የድል አድራጊነት መገለጫ ሆኖ ከደገኛው አባት ይስሐቅ ልደት ጋር ተያይዞ የመጣ ነው። ይኸውም ሳራ የወላድነት ዕድሜዋን ጨርሳ ልማደ እንስሳ ከተቋረጠባት በኋላ ሁሉን ቻይ የሆነው አምላክ ይስሐቅን በሰጣት ጊዜ ዘመዶቿ የተሰማቸውን ደስታ ለመግለጽ የዘንባባ ዝንጣፊ በመያዝ የጎበኛትን አምላክ አመስግነዋል። እስራኤል ከአስከፊው የግብፃውያን አገዛዝ ተላቃ ባሕረ ኤርትራን በደረቅ ሲሻገሩ የተሰማቸውን እጥፍ ድርብ ደስታ በገለጡ ጊዜ እንዲሁ ዮዲት የተባለች ንግሥተ እስራኤል ሆሎፎርኒስ የተባለ አላዊ ንጉሥን ድል ባደረገች ጊዜ ቤተ እስራኤል እንደ ሰንደቅ ዓላማ የዘንባባ ዝንጣፊ በመያዝ አደባባይ ወጥተው የተሰማቸውን ደስታ ገልጸዋል። በዘመነ ሐዲስ መድኃኒታችን ኢየሱስ ክርስቶስ የሰውን ዘር ከዲያብሎስ ቁራኝነት ከሲኦል ባርነት ነፃ ለማውጣት ወደ ዙፋኑ መስቀል በተጓዘበት ጊዜ ሕፃናትና አይሩግ ነፃ የሚወጡበት ቀን መድረሱን እነርሱ ሲያውቁ እግዚአብሔር ባወቀ ጊዜ ዘንባባ በመያዝ ዘምረዋል። እስራኤል ዘንባባ በመያዝ እንዳመሰገኑት እኛም እስራኤል ዘነፍስ ዕለቱን ዘንባባ በግንባራችን እንዲሁ በማሰር በዓሉን በየዓመቱ እያስታወስን እናከብራለን። በበዓሉም ዕለት ዘንባባ እየተባረከ ለሕዝቡ ይታደላል። ሕፃናት አይሩግ ለዳዊት ልጅ መድኃኒት መባል ይገባዋል እያሉ ዘምረውለታል። ይህ ሁሉ በአንድ ወገን የሆነው የአቀባበል ሥርዓት ሲሆን፣ በሌላ በኩል የነበረው አቀባበል ደግሞ እጅግ የሚያሳዝን ነበር። ሥርዓተ ኦሪትን፣ ትንቢተ ነቢያትን በሚገባ እንተላለፋለን ይሉ የነበሩ ጸሐፍት ፈሪሳውያን መምህር ሆይ ደቀ መዛሙርትህን ገሥጻቸው አሉት። ጌታችንም መልሶ እነዚህ ዝም ቢሉ ድንጋዮች ይጮኻሉ ሲል መልሶላቸዋል። ቅናት አቅላቸውን ያሳተቻቸው ፈሪሳውያንም የዋህ የሆነውን ሕዝብ ምስጋና ወደ ጥላቻ እንዲለወጥ እንዲሁ አድርገዋል። ከሁሉ የሚያሳዝነው በዕለተ ሆሳዕና እሁድ ዘንባባ ይዘው የዘመሩለትን ጌታ ዓርብ ይሰቀል ዘንድ ይገባዋል ብለዋል። መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ገባ። በዚያም በነቢዩ ዘካርያስ እንዲህ ተብሎ የተነገረው ትንቢት ተፈጸመ። እነሆ ንጉሥሽ ጽድቅና ዳኝ ነው፣ ትሑትም ሆነ፣ በአህያም በአህያይቱም ግልገል በውርንጫ ላይ ተቀምጦ ወደ አንቺ ይመጣል። ጌታችን በአህያ ጀርባ ተቀምጦ ወደ ኢየሩሳሌም መግባቱ የሰላም ንጉሥ መሆኑን ያመለክታል። እስራኤል ዘመነ ምሕረት ሲሆንላቸው አባቶቻቸው በአህያ ጀርባ ተቀምጠው ይታዩ ነበርና፣ ጌታም እውነተኛ የሕሊና ሰው እንዲሁ ይዤላችሁ መጣው ሲለን በአህያ ጀርባ ወደ ቤተ መቅደስ ሕይወታችን ተጉዟል። መላእክትም በዕለተ ልደቱ በሰማይ ለእግዚአብሔር ምስጋና ይገባዋል፣ በምድርም ሰላም ለሰው ሁሉ ይሁን እያሉ የዘመሩለት የሰላም ባለቤት ነው።
በመዋዕለ ትምህርቱም ሰላሜን እሰጣችኋለሁ ብሎ እንዳስተማረ ያም ሰላም የሚሰጥበት ዕለት መቅረቡን ለማመልከት ነው። በሌላ በኩልም በአህያ ጀርባ መቀመጡ ኅቡዕ ምስጢር አለው። በአህያ ጀርባ የተቀመጠ ሰው ሌላ አሳዶ አይዝም፣ እርሱም ሩጦ አያመልጥም። በዚህም ጌታችን በእምነት ለሚፈልጉት የሚገኝ ቅርብ ሲሆን በእምነት ለማይፈልጉት ግን የማይገኝ መሆኑን አስተምሯል። ስለዚህ የእግዚአብሔር ቤተሰቦች ፀሐይ ዕድሜያችን ሳትጠልቅ በእምነት እንፈልገዋለን። የአህያ ጀርባ ያልናቀ ጌታችን ትሑት የተሰበረ ልብ ወዳለው ሰው ዘወትር ይጓዛል። የተዋረደውንና የተሰበረውን ልብም እንዲሁ አይንቅምና። በቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በድምቀትና በልዩ ልዩ መንፈሳዊ ሥነ ሥርዓት ከሚከበሩ በዓላት መካከል አንዱ ሆሳዕና በዓል ነው። ሆሳዕና የሚለው ሆሼዕና ከሚለው የዕብራይስጥ ቃል የተገኘ ሲሆን ሆሳዕና አድነን፣ አዳንኮ፣ እባክህ አድነን ወይንም መድኃኒት፣ መድኃኒት መሆን ወይንም መባል የሚል ትርጉምን ይይዛል። ሆሳዕና የጸበርት ወይንም የዘንባባ እሁድ ይባላል። በዓለ ሆሳዕና በቤተ ክርስቲያናችን ሊቃውንት ከዋዜማው ጀምሮ ሌሊቱን በማኅሌት እየዘመሩ የሚያመሰግኑበት ነውና፣ ወደ ቅዳሴም ሲገባ ለየት ባለ ሁኔታ ዲያቆኑ ወደ ምዕራቡ በር በማምራት መኳንንት ደጆቻችሁን ክፈቱ ሲል ካህኑን በውስጥ ሆኖ በዜማ የምስጋና ንጉሥ እርሱ ማን ነው ይላል። ይህንን ከተቀባበሉ በኋላ ይህ የምስጋና ንጉሥ የኃያላን አምላክ እግዚአብሔር ነው ሲል ካህኑም መልሶ የምስጋና ንጉሥ ይግባ፣ የምሕረት ንጉሥ ይግባ ይልና ዲያቆናቱ ወደ ውስጥ ዘልቀው ቅዳሴውን ይቀጥላሉ። በዕለቱ ስለ ሆሳዕና በጥልቀት የሚነገረው የቅዱስ ጎርጎርዮስ ቅዳሴ ይቀደሳል። እጅግ ልዩ በሆነ የሆሳዕና ዑደት ከዳዊት መዝሙር ምስባክ እየተሰበከ ወንጌል እየተነበበ ከጾመ ድጓ እየተዜመ ይከበራል። ለሕዝቡም ዘንባባ ይታደላል፣ ጸሎተ ፍታትም ይከናወናል። ሆሳዕና ጌታችን መድኃኒታችን ኢየሱስ ክርስቶስ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና ዳኝ ነው፣ ትሑትም ሆኖ በአህያ በውርንጫም ላይ ተቀምጦ ወደ አንቺ ይመጣል። ይህን ተብሎ አስቀድሞ በነቢዩ ዘካርያስ የተነገረውን ትንቢት የፈጸመበት በአህያይቱና በውርንጫይቱ ላይ ተቀምጦ በታላቅ ክብር ወደ ኢየሩሳሌም የገባበትና ቤተ መቅደሱን ያነጻበት ልዩ በዓል ነው። ሆሳዕና ከትንቢቱ በተጨማሪ ምሳሌው የተገለጠበት ነው። በኦሪት የነበሩ ነቢያት ዘመኑ የጸብ የጦርነት ከሆነ በፈረስ ተቀምጠው ጦር ነጥቀው ይታያሉ። በተቃራኒው ደግሞ ዘመኑ የሰላም የእርቅ የሆነ እንደሆነ በአህያ ላይ ተቀምጠው መነሳንስ ጭራ ይዘው ይታያሉ። የሰላም ንጉሥ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ የተነገረውን ትንቢት ተፈጽሞ የተቆጠረው ሱባዔ አልቆ የተመሰለውን ምሳሌ እውን የሚሆንበት ዘመን ደረሰ፣ ሰላም፣ እርቅ፣ ድኅነት ሊፈጸምላችሁ ነው ሲል በአህያና በውርንጫይቱ ላይ ተቀምጦ በብዙ አጀባ ታጅቦ በሆታ በእልልታ ወደ ኢየሩሳሌም ገባ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲቀመጥባት የቀረበችው አህያ በአንድ ሰው ግቢ ውስጥ ታስራ ነበር። ጌታችን ከደቀ መዛሙርቱ ሁለቱን የደብረ ዘይት አጠገብ ወደምትገኘው ወደ ቤቴ ፋጌ ላከ። በፊታችሁ ወዳለችው አገር መንደር ሂዱና ያን ጊዜ የታሰረች አህያ ውርንጫዋ ጋር ታገኛላችሁ፣ ፍቱና አምጡልኝ ብሎ ላካቸው። እንደ ሊቃውንተ ቤተ ክርስቲያን ትርጓሜ እነዚህ አህዮች ተሰርቀው የታሰሩ ነበሩ። እነዚህ አህዮች ባለቤታቸው ባልሆኑ ሰዎች
ተሰርቀው የታሰሩ ሁሉ የሰው ልጆችም በምክረ ከይሲ ተታለው በእግዚአብሔር ላይ ያላቸውን እምነት አጉድለው ሕጉንም አፍርሰው ከተከለከሉት ዕፀ በለስ በመብላት ለ5500 ዘመን በአጋንንት ቁራኝነት ታስረው ይኖሩ ነበረ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ቤዛነት አምነን በሐዋርያት ሥልጣን በማይሰረ ኀጢአት የምንፈታበት ዘመን መድረሱን ሊነግረን ሐዋርያቱን ወደ አህዮቹ ላካቸው። ሐዋርያቱ ወንጌለ መንግሥትን አስተምረው አሳምነው በተሰጣቸው ሥልጣን በኀጢአት ማሰሪያ የተያዘውን ዓለም እየፈቱ ወደ ክርስቶስ የሚያቀርቡ እውነተኞች መልእክተኞች ናቸው። አህዮቹን ፈተው ሊያቀርቡለት ሲሞክሩ አንዳች የሚቃወማችሁ ቢኖር ምን ታደርጋላችሁ? የሚላችሁም ቢኖር ጌታቸው እንዲሁ ይሻቸዋል በሉ፣ ያን ጊዜ ይሰዷችኋል ብሎ ነገራቸው። እንዲሁም ነበርና እነርሱም እንደ ቃሉ አደረጉ። አህያይቱን ከነውርንጫዋ ካመጡለት በኋላ ልብሳቸውን እያወለቁ በላያቸው ጫኑ። በምትሄድበት መንገድ ልብሳቸውን ሁሉ አነጠፉ። የቀሩትም የዛፍ ጫፍ እየቆረጡ በመንገድ ላይ ያነጥፉ ነበር። የዘንባባ ዝንጣፊ ይዘው ከፊት እየቀደሙ ከኋላም እየተከተሉ ሆሳና ለዳዊት ልጅ በእግዚአብሔር ስም የሚመጣ ቡሩክ ነው፣ ሆሳና በአርያም እያሉ እየጮኹ ያመሰግኑ ነበር። በእንዲህ አይነት ክብር በብዙ ሕዝብ ታጅቦ ከኢየሩሳሌም እስከ ቤተ መቅደሱ ካለው 16 ምዕራፍ 14ቱን ምዕራፍ በእግር እንዲሁም 2ቱን በአህያይቱ ተቀምጦ ሂዷል። በውርንጫይቱም ተቀምጦ ደግሞ ቤተ መቅደሱን 3 ጊዜ ዞሯል። በእንዲህ አይነት ክብር መመስገኑ ሊቃነ ካህናቱን አላስደሰታቸውም ነበር። ከፍ ብለውም የሚያመሰግኑትን ሕፃናት ጭምር ከማመስገን እንዲከለክላቸው ጠይቀውት ነበር። እርሱ ግን እንዲህ ብሎ መለሰላቸው፣ እነዚህ ሕፃናት ዝም ቢሉ እነዚህ ድንጋዮች ያመሰግናሉ። በመጨረሻም ወደ ቤተ መቅደስ ገብቶ በዚያም የማይገባ ሥራ ይሰሩ የነበሩትን አውጥቶ ታምራትን አደረገ። ይህን ከላይ የተጠቀሰውን ታሪክ በማስመልከት ስንመረምረው እጅግ ጥልቅና ረቂቅ የሆነ ምስጢር እናገኛለን። አበው ሊቃውንት አምልተው አስፍተው ካስቀመጡልን ትምህርታቸው እንዲሁ እንመለከታለን። በመጀመሪያም ስለ አህያዋና ስለ ውርንጫዋ እንዲህ አስቀምጠዋል። በዚህ ዓለም አህያ ለሸክም የሚያገለግል የተናቀ ነገር ግን ትሑት የሆነ እንስሳ ነው። ከዚህ በተጨማሪ አህያ እንደ በቅሎ ሰንጋ፣ እንደ ፈረስ ፈጣን አይደለም። በአህያ የተቀመጠ ሰው አሳዶ አይዝም፣ ጋልቦም ሮጦም አያመልጥም። ተሸክሞ እንኳን በዱላ እየደበደበ አህያ ጌታውን በቅንነት ያገለግላል። ጌታችን በዚሁም ትሑት በሆነችው አህያ መገለጡ በትሑታን ለማደሩ ምሳሌ ነው። ራሳቸውን ዝቅ ያደረጉትን እነርሱም በረድኤት እንዲሁ ያድርባቸዋልና። በዘባነ ኪሩብ አድሮ የሚኖር ጌታ የአህያን ጀርባ መረጠ። እርሱን በሃይማኖት ለሚሹት በሕግም በአምልኮም ለሚከተሉት የቅርብ አምላክ ነውና በጽኑ መከራ በሰቆቃና በስቃይ ውስጥ ሳይቀር በሃይማኖት ጸንተው ተስፋ የሚያደርጉትን ተስፋቸውን እውን ያደርግላቸዋል። ጌታችን የተቀመጠባቸው አህዮች አንደኛዋ ጭነት የለመደች፣ ሁለተኛዋ ደግሞ ገና ያልለመደች ናት። እርሱ ግን በሁለቱም ተቀመጠባቸው። ጭነት የለመደችው ሕገ ኦሪትን መጠበቅ የለመዱ የእስራኤል ዘሥጋ ውርንጫይቱ ደግሞ የአሕዛብ ምሳሌ ናቸው። እነዚህ ገና ሕግ መጠበቅን አልለመዱም። ጌታችን ወዶ ፈቅዶ ባደረገው ቤዛነት አሕዛብም እንዲሁ ሕዝቡም በእርሱ አምነው ማደሪያዎቹ ሆነዋልና። ሁለተኛው ልብስ ነው።
ደቀ መዛሙርቱ አህያይቱን ከነውርንጫዋ ከታሰረችበት ቦታ ፈተው እንዳመጡለት በዚያም የነበሩ ሰዎች ልብሳቸውን በአህያይቱና በውርንጫይቱ ጀርባ ጎዘጎዙ። አህያይቱም ተራምዳ በምትሄድበት መንገድ ሁሉ ልብሳቸውን አነጠፉ። ይህም ምሳሌ ነው። ልብስ የውስጥ ገመናን ከታች ሸፍኖ ይይዛል። አንተ ገመናችንን ከታች እንዲሁ ሸፈንክ፣ ልብሳቸውንም እንዲሁ ጎዘጎዙለት። በሌላ በኩል ልብስ ክብር ነው፣ እንዲሁም ያስከብራልና ይህንን የሚያስከብረውን ልብስ ሁሉ አነጠፉለት። ክብራችን አንተነ ሲሉ ክብራቸውን ዝቅ አደረጉለት። የተናቀች የነበረችው አህያ ጌታችን ስለተቀመጠባት ክብርን አገኘች። የሰው ልብስም እየተነጠፈላት በክብር ሄደች። እግዚአብሔር በረድኤት ሲያድርብን ይንቁን ያንገላቱን የነበሩ ሁሉ ያከብሩናልና። ቅዱሳን በዚያ ዓለም ሲኖሩ ብዙ መከራ እንዲሁ ተፈራርቆባቸዋል። ዓለምን ትቢያና ጉድፍም አድርገዋቸዋል። ይሄውን እንጂ በሃይማኖታቸው ጽናት በምግባራቸውም ቅናት እግዚአብሔር አድሮባቸው ሁሉ እንዲሁ ያከብራቸዋል። አስጨናቂዎችም ሳይቀር እንዲሁ ይገዙላቸዋል። ሦስተኛው ምሳሌ የዘንባባው ዝንጣፊ። ጌታችን በሚያልፍባቸው የኢየሩሳሌም ጎዳናዎች ያጅቡት የነበሩ ሰዎች የዘንባባ ዝንጣፊ የዛፍ ጫፍ እየቆረጡ በመያዝ ያመሰግኑት ነበር። ይህም የደስታ ድል አድራጊነት ምሳሌ ነው። አብርሃም ይስሐቅን፣ ይስሐቅ ያዕቆብን በመወለዱ ጊዜ እስራኤል ከግብፅ በወጡበት ቀን ወቅት እንዲሁ ዮዲት ሆሎፎርኒስን በገደለች ጊዜ ዘንባባ ቆርጠው ይዘው እግዚአብሔርን አመስግነዋል። ክርስቶስ በታላቅ ግርማ ወደ ኢየሩሳሌም እየገባ ስለነበር ደስታቸውን አይጹቅ እንዲሁ በቀልት ይዘው ዘመሩለት። በላያችን ለዘመናት ነግሶ የነበረውን ዲያብሎስን ሥራዎቹንም ሁሉ ሞትንና ሙስና መቃብርን ድል ሲነሳ ጌታችን መጥቷልና ደስ እያላቸው ዘንባባ ይዘው አመሰገኑት። ከፊትም በኋላም ያሉ ድምፃቸውን ከፍ አድርገው ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር፣ ለዳዊት ልጅ መድኃኒት እንዲሁ ይገባዋል፣ እግዚአብሔር ስም የሚመጣ ቡሩክ ነው እያሉ ለእርሱ ዘመሩለት። ነቢዩ ቅዱስ ዳዊትም ልደተ ክርስቶስ ዘንድ አስቀድሞ በትንቢት መንፈስ እግዚአብሔር የሠራት ቀን ይህች ናት፣ በእርሷም ደስ ይበለን ሐሴትም እናድርግባት። አቤቱ እባክህ አሁን አድነን፣ አቤቱ እባክህ አሁን አንቃን፣ በእግዚአብሔር ስም የሚመጣ ቡሩክ ነው ብሎ እንደ ዘመረው እርሱንም አመሰገኑት። አራተኛው ጌታችን በቤተ መቅደስ መሆኑ ነው። በብዙ ምስጋናና እልልታም ይልቁንም ሽንገላ እንዲሁ ከሌለበት ከሕፃናት አፍ የሚፈልቀው ምስጋና እየቀረበለት በልዩ ግርማ ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም አደባባይ አቋርጦ ወደ ቤተ መቅደስ ገባ። በቤተ መቅደሱም የጠበቀው ነገር እርሱ ለቤቱ ሁሉ ፈቀደ፣ ቅድስናና ክብርም ሁሉ አልነበረም። አህዮቹ ከታሰሩበት አስፈትቶ ይዞ ወደ መቅደሱ በመጣበት ሰዓት ለክብሩ የማይገባ የተፈቱትን አህዮች ወደ ኋላ የሚመልሳቸው ሥጋዊ ሥራ ሁሉ እየተፈጸመበት የሥጋ ገበያ ቦታ ሆኖ ጌታችን መቅደሱን አገኘው። ጌታችን ኢየሱስ ክርስቶስ በዚች ምድር በሥጋ ተገልጦ እየተመላለሰ ባገለገለባቸው ዓመታት ውስጥ ከተቆጣባቸው ጥቂት ጊዜያት አንዱ በሆሳዕና ዕለት ወደ ቤተ መቅደሱ ሲገባ ነው። የጸሎት ቤት የሆነችውን የእግዚአብሔርን ቤት አይሁድ የገበያ ቦታ፣ የቅሚያና የዝርፊያ አደባባይ አደረጓት። በዚያችም ትሑቱ ጌታ ተቆጣ። በዚያም የሚሸጡ ይለውጡ የነበሩትን ሁሉ አስወጣቸው፣ ወንበራቸውንም ገለበጠው፣ ቤቱንም ቀደደው። እንደዚሁም ቀደሶ ማይደሮ ልዑል እንዲል ቅዱስ ዳዊት አነጻው፣ ለየው፣ አከበረው፣ ወደ ቀድሞ ክብሩም መለሰው።
ይህንን ቤትም ነገረ ምጽአቱን ለደቀ መዛሙርቱ ባስተማረበት ወቅት ትቶት ሄዶ ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ሄደ። እንዲህም እንዳለ ቅዱስ ማቴዎስ የሆሳዕና ዕለት ግን ለአዲስ ኪዳን አገልግሎት እንዲሆን ነጋዴዎቹን አጭበርባሪዎቹን አውጥቶ እንዲሁ አጽድቶ ሰጠ። በዚያም በተቀደሰው ቤተ መቅደስ በቤተ መቅደስ ዕውሮችና አንካሶች ወደ እርሱ መጡ፣ አዳናቸውም ተብሎ እንደተጻፈው። ዛሬስ ጌታችን በየአጥቢያችን ወዳለው ቤተ መቅደስ ቢመጣ ወይንም ቤተ መቅደሱ ወደ ተባለው ሰውነታችን ቢመጣ ይህንን ቤተ መቅደሱን በተገቢው ክብር ያገኘን ይሆንን? የገበያ ስፍራ ያልሆነ ከንብረት እስከ ሰውም ሁሉ ያልተሸጠበት ቤተ መቅደስ ይኖር ይሆን? የጸሎት ቤት የነበረው ቤት ሁሉ እንደዚያ ዘመን ዛሬ ከጸሎት ቤትነት ይልቅ የነገር፣ የክርክር፣ የፖለቲካ፣ የክስ፣ የወንጀል ሁሉ መፈጸም ያልሆነምን? ሙስና የነገሰባቸው አገልጋዮቹ በሚፈጽሙት የክርስቲያናዊ በደልም ምዕመናን ከቤተ መቅደሱ ተገኝተው ጸሎት ማድረግ ተስኗቸው እየተሰቃዩ እያዘኑ እንዲሁም እያለቀሱ የሚገኙባቸው ቤተ መቅደሶች የሉምን? ያውም ቤተ መቅደስ ያዳነው የገሊላው አውራጃ ከምትሆን ከናዝራዊት የወጣ ጌታ ነው። አሁን ግን ያ ጌታ ከሰማይ በግርማ መለኮት በክበበ ትፍሲት በቅዱሳን መላእክት ታጅቦ ይመጣል። አንደበትም ሁሉ በፊቱ ዝም ይላል፣ እርሱ ግን ዝም አይልም። አምስተኛው የሊቀ ካህናትና የጸሐፍቶች መቆጣት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያን ክቡር በሆነው ምስጋና መመስገን የቤተ መቅደሱን በክርስቶስ መጽዳትና ወደ ቀደመ ክብሩ መመለስ ሊቃነ ካህናትና ጸሐፍትን አላስደሰታቸውም። በክፋትና በተንኰል ካባ እንደ ታጀቡ ሁነው ጻድቃንን መስለው ለዘመናት ትሑታንና የዋሃን የሆነውን ሕዝበ እግዚአብሔርን ሁሉ ሲያታሉ የነበሩ እነዚህ አካላት በጽድቁ እንዲሁም ክፍተታቸውን የሚገልጥባቸው የክርስቶስ በመሆን በክብር መገለጥ እንደዚሁም መመስገን አስቆጣቸው። የእርሱ መገለጥና መመስገን እነርሱን የሚያሳንስ ክፋታቸውን የሚገልጥ መሆኑን ተረዱ። ጌታችን በወንጌል ሥራው ክፉ የሆነ ሁሉ ብርሃንን ይጠላልና ክፉም ስለሆነ ሥራ ሁሉ እንዳይገለጥበት ወደ ብርሃን አይመጣም። እንዲሁም እንዳልሆነባቸው የክፉዎች የመጨረሻ ክፋት ክፉ መስራታቸው ብቻ ሳይሆን በጎ የሚሰሩትን ሰዎች በዓይናቸውስ እንኳን ለማየት አለመፈለጋቸው ነው። የቅኖች ደህንነት፣ የመልካሞች በጎ ሥራ፣ የትሑታን እንዲሁ የተሰበረ መንፈስ እንዲሁ ይረብሻቸዋል፣ ማንነታቸውን ያጎላል። እናም ጌታችን ሲመሰገን መስማት እንዲሁ አልፈለጉም። አላመሰግናችሁም ብሎ የወቀሳቸው የለም። ሕሊናቸው ቢረብሻቸው ሕፃናቱን ዝም አሰኝ ብለው ለክርስቶስ ነገሩት። እነዚህም ደቀ መዛሙርት ዛሬ አሉ። እግዚአብሔር ሲመሰገን፣ ሰው ንስሐ ሲገባ፣ ወንጌል የሚያስተምሩ እውነተኞች መምህራን ሲበዙ፣ ሰላም ሲሰፍን፣ አንድነት ሲጸና፣ እግዚአብሔርን የሚያከብሩ ሰዎች ሲገኙ፣ ደናግላን በድንግልናቸው ሲጸኑ፣ በትዳር ያሉ ትዳራቸውን ሲያከብሩ፣ የመነኮሳቱን ቆባቸውን አክብረው ሲይዙ፣ እንደዚሁም የደኸየው ሰርቶ ሲያገኝ ወዘተ የመሳሰሉትን መስማት የማይፈልጉ አሉ። ሁሉም እንደነርሱ ሲሆኑ ማየት ይፈልጋሉ። ዓለም ሳይፈጠር ባሕሪውን እያመሰገነ ምስጋና ሳይቋረጥበት የኖረ ጌታችን ሕፃናት ለምን አመሰገኑ ብለው ያላዋቂ ጥያቄ ጠየቁት። እዚያም ስፍራ ያሉ ዝም ቢሉ ምስጋናው የሚቋረጥ መሰላቸው። እነርሱ ግን እንደዚሁ ሕፃናት ዝም ቢሉ እነዚህ ድንጋዮች ያመሰግናሉ አላቸው።
ስድስተኛው ጌታችን ትቷቸው መሄዱ ነው። የታሰሩትን ፈቶ ወደ ቤተ መቅደሱ አስገብቶ ቤተ መቅደሱንም ባርኮ ፈውሰ በረከት አሳድሮበት እንዲሁም ተመስግኖበት ለዘላለም የሚመሰገንበት መሆኑን ለተቃወሙት አስረድቶ ሲያበቃ ትቷቸው ከከተማው ወደ ቢታንያም ሄደ። በዚያም አደረ። እንደዚሁም ሊቃነ ካህናቱና ጸሐፍቶቹ አይተው ሄዱ። ክህነታቸውም አለፈች። ያላቸውንም ክብር ሀብትም ከሁሉም በላይ ደግሞ ቅንና ትሑት ልቦናቸው ለነበራቸው ለሐዋርያት ሰጠችው። እግዚአብሔር በተለየ መንገድም ክብሩን አምላክነቱን እንዲሁ ይገልጥልናልና የልቦናችንን በር ሁሉ ያንኳኳል፣ በቃሉም ይጠራናል። ተገቢውንም ምላሽም በጊዜው ካልሰጠነው ትቶን እንዲሁ ያልፋል። እነርሱም ጌታችን ትቷቸው ሄዷልና። እንደዚሁም ጥጦስ ከሮም ዘምቶ ቤተ መቅደሳቸውን አፍርሶ እነርሱም መጥቶ ሀገሪቱን እንዲሁ ወጋ፣ እንዲሁ አደረጋት። እኛስ ዛሬም ቢሆን ወደ እኛ የሚገባውን ከእኛም ጋር እንዲያድር የሚያደርገውን በጎ መዓዛ ያለውን ምግባር ይኖረን ይሆን እያልን እንጠይቅ። በአጠቃላይ በዓለ ሆሳዕና ደቀ መዛሙርቱ የታሰሩትን ለመፍታት የተላኩበት፣ አህዮቹን ከስራታቸው የፈቱበት፣ አዋቂዎች ሲለጉሙ ሕፃናት ያመሰግኑበት፣ ጌታችን ቤተ መቅደሱን ያነጻበት፣ እናውቃለን ባዮችን ትቶ የሄደበት፣ በዚህን ቀን አህዮች ከጌታችን የተላኩላቸውን እንዲሁ ፍቺዎቻቸውን ደቀ መዛሙርትን አላስቸገራቸውም። እንደ ልባም መቦረቅ የምትወዱ ውርንጫ እንኳን አደብ ገዝታ እንዲሁም ፈቺዎቿን ተከትላ ሄደች። የታሰርክበትን የክፋትና የኃጢአት ሁሉ ማሰሪያ መች ሆን የምትፈታው? እግዚአብሔር ዘንድም የተላኩልንስ እውነተኞች አባቶች ካህናት እንዲሁ አትቃወማቸው። ለእግዚአብሔርም ክብር ሳይሆን ለራስህም ጥቅም በቤቱ ያሉ የእግዚአብሔርን አገልጋዮች የሚመስሉትን ግን እግዚአብሔር የማያውቁትን አገልጋዮች ሁሉ እናውቅ ይሆን? እንግዲህ እንደዚሁ በዚህ ዕለት ልብሳችንን ሳይሆን ልባችንን፣ የዛፍ ቅርንጫፍ ሳይሆን ራሳችንን በጌታችን የእርሱ እውነተኛ አገልጋዮች በሆኑ በቅዱሳኑ ፊት ራሳችን ዝቅ እናድርግ። በዚህም የልዑል እግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሁሉ ተራዳይነት አይለየን። አሜን።